የእህቷ ስም ከጠፋብህማ ጉድ። ባወራን በወራችን ተጋባን። ቆንጆም ስላልሆነች አልፈልጋትም እያልኩ እህቴን አበሽቃት ነበር። ሙሽሪት ለምዳለች። ከእናቷ ከአባቷ ባሏን ትወዳለች። እንተዋወቃለን ወይ ልንባባል በእሑድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም ሳምንታችንን ጠብቀን ተገናኝተናል። 3 ጥንዶችን ይዘንላችሁ እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ሀሳብ ትካዜ ገባችሁ? ምን ነው ደህና ናችሁ? እንዴት ናችሁ? በዓል ቀረብ ሲል አዲስ ዓመት ሲመጣ ሹሩባ በቃ ፏ ብሏል። በጣም ያምራል ሹሩባሽ። አመሰግናለሁ። በጣም ደስ ይላል እና ተወደድኩት። ካንቺ ጋር በደንብ ይጣል። መጀመሪያ ስማችሁ ልተዋወቅና ከዛ ደግሞ እንቀጥላለን። እናንተ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ታጫውቱናላችሁ ማለት ነው። ስም ከማለት ዛሬ ከመሃል ጀምር እስቲ። ሶፊያ ካሳይ። አንተስ ባለቤት? ጀማል ከበደ። ማረጉ ፍቅር። ማረጉ ያንቺ ስም ነው? አዎ። እሺ። ቸር አምላክ ሰይፍ። ንብረት መስፍን። ሳሙኤል ገብይ። እሺ። እንዴት ነበር እነ ሳሙኤል የተዋወቃችሁት? ምን ያህል ጊዜ ነው ደግሞ በትዳር ያስቆጠራችሁት ብለን እንጀምራለን። እኛ በትዳር ያስቆጠርነው 4 ዓመት ተዋውቃችን። ባጃጅ ሹፌር ነኝ። ባጃጅ ላይ ነው የተዋወቅነው። እሺ። እንዴ ብዙ ጊዜ ባጃጅ ሹፌር ሲኮ ወደፊት ብቻ ነው አይደል የምትይዘው? እንዴ ዞራ ያያት አጋጣሚ አጠገቤ ነበር የጫንኳት። እሺ። ከዛ በኋላ በቃ መንገዱም ሩቅ ነበረ የምንሄድበት ወቅት። ከዛ ስልክ ቁጥሯን ተቀበልኩ። አስከፈልካት? ግን የዛ ጋር አላስከፈልካት? አስከፍያለሁ እንጂ ይሄ ነው። እሺ። ከዛም በኋላ በቃ ስልክ ቁጥሯን ተቀበልኩ። ከ3 ቀን ከ4 ቀን በኋላ ደወልኩ። በቃ እንደዚህ ከዛ በኋላ እሷ አነሳችና ማን አለች። ማን ስትለኝ ያው ባጃጅ ሹፌሩ ነኝ። ከዛ በቃ አወራን። ከዛን ተግባባን። ያው 4 ወር በኋላ ተጋባን። ከ4 ወር በኋላ ተጋባን። በተዋወቃችሁ? አዎ። ዋው። ምን ያህል ጊዜ ሆናችሁ አሁን ከተጋባችሁ? 4 ዓመት ነው። 5 ዓመት ሊሆነን ነው። ሊሆናችሁ። አስቸጋሪው ጥሩ ጊዜ ሃኒሙን ስቴጅ የሚባለው 4 ዓመቱ ነው መሰለኝ አይደል? አልፋችሁታል ማለት? አልፈነዋል። እንኳን አለፈላችሁ። እሺ። በዛ መሀል አንድ ልጅ አለን አሁን። እሺ። እነ ሶፊያስ? እኛ የተዋወቅነው አንድ ትምህርት ቤት እንማር ነበር። ከዛ አንድ ሰፈር ልጆች ነን። በዛ ተዋወቅን። ግን ያው ያኔ ያው ፍቅራችን አለ ግን አንነጋገርም አለ። እኔ ግራጁዌት ካደረግኩ በኋላ ደወለልኝ። ዩኒቨርሲቲ ሆናችሁ ነበር የተዋወቃችሁት? እሱ 8 እኔ 7ኛ ክላስ ነን። እሺ። ከዛ እስከምትመረቂ ድረስ ጠብቋል? አንደዋወልም ምናምን። በአይን ብቻ ነው? ደስ ነበርኩኝ። ከዛ እየተማርኩኝ እዛ ግራጁዌት አድርጌ ምናምን ደወለልኝ። ስትመረቂ ጠብቆ ደወለ? ስልክሽን ከየት አገኘው? ወንድሙ መሰለኝ የሰጠው። ከወንድሙ ጋር ትተዋወቃላችሁ? አዎ፣ አንድ ሰፈር ልጆች ነን። አሃ። እሺ። ከዛ ደወለልኝ፣ አወራን ምናምን። ከዛ ባወራን በወራችን ተጋባን። ያው በፊትም በደንብ ስለምንተዋወቅ በስልክ 1 ወር ነው ያወራነው። እሱ ጥሩ ነገር ነው። ግን እኔ እንደ መረዳት ስለፈለኩ ነው። በመሃል ምንም ነገር አታውሩ ነበር? አትገናኙ? አንተ ግን አስበህ ነበር? እስከምትመረቅ ነው። ድዳስ ነው። ጎበዝ ተማሪ ነበረች ማለት እንዳረብሻት ብዬ እስከምጨርስ እየጠበቅኳት ነበር። ግን እንዴት ነው ቼክ እያስደረግክ ነበር? ምንም የመጣ ነገር የለም መሃል ላይ ምናምን ብለህ ጥበቃው እንዴት ነበር ብዬ ነው። ምንም ቸክ አላደረግም። በቃ መጠበቅ ብቻ። አልነገርካት? አታውቅ እንግዲህ እንዳሰብካት አይደል? ነግሮሻል እንዴ? ወይ የገባሽ ነገር ነበር? ያው በፊት ብቻ ዝም ብለን እንዋደዳለን። በምን አወቅሽ አንቺ? እሱን በምን አወቅሽ? አንተስ እሷን በምን አወቅ? ባይነ በቃ እኔ በጣም ወዳት ነበር። ደብዳቤው ላይ እየጻፍኩኝ አልሰጣትም። እሷ ትምህርቷን ጎበዝ ስለሆነች አትቀበለኝም ብዬ ስለማስብ ባይነ ፍቅር ብቻ። ዋው ደስ ይላል። ስለዚህ በአንድ ወር ስልክ ማውራት ወደ ጋብቻ መራና ስንት ጊዜ ሆናችሁ በትዳር? 2 ዓመታችን። ደስ ይላል። ቅድም ፕሮግራሙ ከመጀመሩ በፊት ያዩዋችሁ ነበርና በደንብ እንደ ጓደኛ ነበር የምታወሩትና አሁን ስትነግሩኝ እንዴት እንደሆነ ተረዳ። እሺ። ማዕረጉስ? ሹሩባሽ ባለማዕረግ
እኔ በጣም ይናፍቀኛል እንደዚህ ናቹራል ሹሩባ ተሰርቶ ምናምን ማየት እና በጣም ነው የሚያምረው። አይኔን ስለያዘ እንዴት ነበር ትውውቃችሁ? እሺ ያው ትውውቃችን ረጅም የሚባል ባይሆን ቢያንስ እሷ ተማሪ ሆና ያው አገር ቤት ነው እና እንዳጋጣሚ ያው እኔ ማላቃትም ነበር። የእህቴ ጓደኛ ነበረች። እንዳጋጣሚ የእህቴ ጓደኛ ነበረች። እህቴን ፍለጋ ያው ቤት ትመጣ ነበር። ቤት በምትመጣ ሰዓት እንዳጋጣሚ የሆነ በዓል ይመስለኛል ረስቼዋለሁ እና ያው ከዚህ ከአዲስ አበባ ወደዛ ሄዳለሁ። እንዳጋጣሚ ያው እህቴን ያው ጓደኛዬ ናት ብላ አስተዋወቀችኝ። የዛው ቀን እንዳጋጣሚ ሆነና የእህቴ ስልክ እኔ ጋር ሲሟ እኔ ጋር አርጋው ስለነበረ ያው ገባሽ ወይ ምናምን ሲባባሉ ነው መሰለኝ እሷ መሀል ላይ ባላንስ እንደሌላት ምናምን ኮል ሚ ባክ ትልክላታለች። ከዛም በኋላ እኔ ደግሞ እንዳጋጣሚ ይሄ ካወቅኩ አይቀር ብዬ ዝም ብዬ በጊዜው 5 ብር ካርድ ላኩኝ ማለት ነው እና 5 ብር ካርድ ላኩላት በጊዜው። ከዛም በኋላ የሆነ መልእክት በቃ አመሰግናለሁ ያለችውና የጻፈችውን ነገር ለእህቴ ነው የጻፈችው። ግን ያን ንግግር ደግሞ ያው ላንተ መሰለ ነው አይደለም። እህቴም በመጀመሪያ ትፈልግ ነበር ጓደኛ እንድንሆን ትፈልግ ነበር። አይ እኔ እንደውም እንደዚህ በቃ ቆንጆም ስላልሆነች አልፈልጋትም እያልኩ እህቴን አበሽቃት ነበር። ያው ቀልድ ነበር ነው እኮ ቀልድ ነው በለኝ እንጂ እንዴ። እና ያው እህቴ በጣም እንደዛ ስላት ደግሞ በጣም ስለምትወዳት ትናደድ ነበር እህቴና ያው እሷን እህቴን ለማብሸቅ ኧረ እኔ እንደዚህ ምንድነው ፉንጋ ጓደኛሽንም አልፈልግም ነበር በቃ በሷ ከመጣ እንደው ምናምን ያልሽ ብዙ ስለምትናደድ ያ ነገር እኔ ትንሽ እንትን ይሰጠኝ ነበር ማለት ነው። እና እንሷ እህቴም እንደዚህ ሳታውቅ እኛ ቀጠልን ማለት ነው። ደብቃችኋት እንደዛ ፈልጋ ለምን? ያው ማለት የደበቅንበት ምክንያት አንድም እሷ በሰዓቱ እኔ እዚህ ስራ ላይ ነኝ፣ እሷ ደግሞ ተማሪ ናት። ያው የመጀመሪያም ስንነጋገር ያልነው ቢያንስ እሷ ትምህርቷን የሆነ ዳር እንደምታደርሰውና እስከዛም ድረስ ደግሞ ከኔ ቢሰብ ደግሞ ከማዘርም ከእህቴም ልክ እንደ ልጅ ስለምትታይ ግንኙነታችን እንደዚህ ሆኖ ከፈረሰ ያ ነገር መሀላቸው ላይ እንትን ይላል የሚል ነገር ስላሰብን ሁለታችንም ስንነጋገር ስለዚህ ጓደኝነታችን ሲቀጥል በዚህ ልክ መሆን አለበት እና የሷም የኔም ቤተሰብ አያውቅም። እኛ ግን ያው ጓደኝነታችን ቀጥለን ነበረ። ከዛም ቀን ጀምሮ እንደዋወላለን፣ እንገናኛለን። ያው ጓደኝነታችን እንደቀጠለ ሆነ ማለት ነው። ምን አሉ ግን ሲያውቁ በጣም ተናደዋል። ኦሬዲ እህቴ የሷም እህት በጣም የሚገርመው ነገር ከጊዜ በኋላ ደግሞ የሷም እህት ያው እንደዚህ ከኔ ጋር መግባባት ጀምርን። በቃ ማለት ሩቅ አይደለንም፣ እዛው ሰፈር ሩቅ አይደለንም። በተለያዩ አገልግሎቶችም ከመገናኘታችን የተነሳ ይህን ያህል እንዴት ማለት የሆነ ነገር እንኳን እንዴት አላወቅንባችሁም የሚል ነገር በቃ ጥያቄ ውስጥ ወደ ኋላ ተመልሰው እንዴት ነበር እያሳለፉ የነበረ የሚለውን ያሰቡ ይመስለኛል። አስታውሳለሁ እንግዲህ የሆነ ቦታ የሷም እህት የኔም እህት የሆነ ቦታ ይዘናቸው ሄደን ነው ያበሰርናቸው እና በጣም አላመኑንም። ይህን ያህል ጊዜ እንደዚህ ያሳልፈናል ስንላቸው በምንም ታምር ሊያምኑን አልቻሉም። ምን ያህል ጊዜ ካሳለፋችሁ በኋላ? ማለት በጓደኝነት 2 ዓመት ከምናምን ካሳልፍን በኋላ ለነሱ ያሳወቅ ነው። ሚስጥር መጠበቅ ጎበዝ ናችሁ ማለት በጓደኝነት ከዛም በኋላ አንድ ላይ ወደ 4 ዓመት ከምናምን በጓደኝነት አሳልፈናል። በትዳር 2 ዓመት ወደ 3ኛ ዓመት እየሄድን ነው። ወደ 7 ዓመት ሆናችኋል ማለት ነው። ሆኖናል። በመሃል ደግሞ የአንድ ወንድ ልጅ አባትና እናት ነን ማለት ነው። ይሄ ደስ ይላል። እኔና እናንተ ይሄን ያህል ከተዋወቅን አሁን በመጀመሪያ ባሎችን እሸኝና ከሚስቶች ጋር ቆይታ አድርገን ተመልሰን ደግሞ ብንገናኝ ቅር ይላችኋል? እሺ ባሎችን ሸኘን ከሚስቶች ጋር ቆይታ ልናደርግ ነው። ወደ ጥያቄዎቹ ከማለፍ በፊት ግን እስቲ አይን ላይን እየተያየን ብናወራ ምን ይመስላችኋል ሚስቶች? ወደ ጥያቄ ከማለፋችን በፊት ሚስቶች የመጀመሪያ አግብታችሁ ከቤት ወጣችሁ ባሎቻችሁ ጋር የገባችሁ ቀን ምን አይነት ስሜት ነበር የተሰማችሁ? ፍርሃት። ምን ነበር ያስፈራሽ? የሆነ ጭንቀት በቃ ብዙ ጊዜ እኔ ከቤተሰቦችም እንትን ብዬ አላውቅም። አዎ ማለት እንደዚህ ስማርም ቶሎ ነው የሚሄደው ቅርብም ስለሆነ
ፈርቼ ነበር፣ ግን ቀስ እያልኩ ደግሞ ለመድኩ። አለቀሽ ወይስ አላለቀሽም ነው ጥያቄው? አላለቀስኩም። አላለቀሽም? እውነት? እሺ ንብረትስ? ፍርሃት ነበረ እኔም የተሰማኝ እና አልቅሼም ነበረ። ብዙ ጊዜ ይለቃለን ያለቅሳል። አዎ ከቤተሰብ ተለይተን ሲወጣ ትንሽ ይከብዳል። ስታለቅሽ ምን አለሽ ባለቤትሽ? ያው እኔን ለማረጋጋት ነው የሞከረው እና ያው ለመድኩት፣ ቀስ ብዬ ቢሆን ለመድኩት ማለት ነው። ያው አንድ ላይ ከቤተሰብ እየኖርሽ እንዲህ አይነት ነገር ሲፈጠር ያው ይከብዳል በሰዓቱ ያው እስከምትለምጂ። ከዛ ያው ትዳሬ ነው ብለሽ እስካልሽ ድረስ ለምጂዋለሽ ቀስ በቀስ እንጂ ማዘን ያው አለ። እንትን ዘፈን አለ፣ የሰርግ ዘፈን ሙሽሪት ለምዳለች፣ ሙሽሪት ለምዳለች፣ ከእናቷ ከአባቷ ባሏን ትወዳለች። እስቲ ንገሩኝ፣ ትወዳላችሁ አትወዱ? እንወዳለን። ከእናትም ከአባትም? ያው ሶፊያ ስለዚህ ይሄ ሙዚቃ አንቺ ጋር አልሰራም? ሁሉም ቦታ አላቸው የራሳቸው። ግን አይ ዘፈኑ ግን በትክክል ቃል በቃል የሚለው ከእናቷም ከአባቷም ባሏን ትወዳለች ይላል። እሺ እንዳላጣላሽ ብቻ። ለማንኛውም ማረጉስ ያው እሱም እንዳለ ነው። እነሱ ያው ልባ ነው፣ ግን ያው እናት አባቷን ትታ ያው መጽሐፍ እንደሚል እናት አባቷን ትታ ከባሏ ጋር ትጣበቃለች የሚለው ተጣበቅ። እውነት መጨረሻ ላይ ያ ማለት አንወዳቸው ማለት ደግሞ አይደለም። ግን ዘፈኑ ያስኬዳል ላያስኬድ የሚለውን ለማንሳት ነው። እሺ አሁን ወደ መጀመሪያው ጥያቄ ላልፍ ነው። የመጀመሪያው ጥያቄ ለሚስቶች፣ አንቺና ባለቤትሽ ሳትጋቡ ከቤተሰቦችሽ መጀመሪያ ያስተዋወቅሽው ማንን ነው? ሶፊያ። እህቴ ማናት? ዘይነባ። ዘይነባ። እሺ ንብረትስ? እኔ ማንንም አላስተዋወቅኩም እና እሱ ነው እህቱን ያስተዋወቀኝ እንጂ እኔ ከቤተሰቦቼ ማንንም አላስተዋወቅኩም። ማለት ሽማግሌ ምናምን ከተላከ በኋላ ነው ያወቁት እንጂ አያውቁም ነበር። ሳትጋቡ ከቤተሰቦችሽ ማንንም አላስተዋወቅሽው? አላስተዋወቅኩት። እርግጠኛ ነሽ? አዎ። ስለዚህ ቅልቅል ቀን የተዋወቀው? አዎ። ማረኩስ? ለእህቴ ነው። እህትሽ ማን ትባላለች? ሩት። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለሚስቶች ደግሞ ከአንቺና ከባለቤትሽ መጀመሪያ ስጦታ የሰጠው ማን ነው? እሱ ነው። እሱ ነው። ምን ነው? የአንገት ብር። የአንገት ብር። ሶፊያስ? እንትን ብር ነበር። ከዛ በቃ ስጦታ ግዢ በእኔ ስም ብሎ ብር ነበር የሰጠሽ? እሱ ነው። እሱ ነው? አዎ። ምን ነበር? ቀለበት። ቀለበት። የጋብቻችሁ ነው? አይ አይደለም፣ ጌጥ። አዎ። ይሄ ጥያቄ አሁን ለራሳችሁ ለሚስቶች ነው የሚሆነው። ማብሰል የሚያስደስትሽ ወይም ማብሰል የምትወጁ ምግብ ምንድን ነው? ንብረት? እኔ ደስ የሚለኝ አተር ወጥ መስራት። አተር ወጥ? አዎ። እሱ አብልጦ የሚወደው እሱን ስለሆነ እሱን ነው መስራት ደስ የሚለኝ። ለሱ ስለሆነ ነው ደስ የሚልሽ? እሺ። እውነትም ከእናቷ ከአባቷ ባሏን ትወዳለች ማለት ይሄ ነው። እሺ የማሳያው ነው ይሄ። ሶፊያስ? ዶሮ ወጥ ደስ ይልሻል አንቺም ስትሰሪ? እሺ። እኔ ምስር ወጥ፣ እሱም ደስ ስለሚለው እኔ በብዛት መወደው እሱ። ዘፈኑ በደንብ ነው እናንተ የሚገልጻችሁ። እሺ የመጀመሪያ ዙር ጥያቄዎቻችንን እንግዲህ ጨርሰናል። ስለዚህ ጥያቄዎቻችንን ስለጨረስን ባሎችን ወደ ውስጥ እንጥራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቆይታችሁ ጥሩ ነበር? አሪፍ ነበር። ወደ ጥያቄ ከማለፌ በፊት ፍቅራችሁን፣ አክብሮታችሁን ለሚስቶቻችሁ መንገር የምትፈልጉትን ነገር በካሜራ ፊት መንገር ትችላላችሁ። ያው እንግዲህ እናቴ ነው ብዬ የምጠራት እኔ በጣም እወድሻለሁ። እኔን ብለሽ ከብዙ እንትኖች ከብዙ ተግዳሮቶችን እኔን መርጠሽ ፍቅርን ብለሽ ደግሞ ለፍቅር ብዙ ነገሮችን ከፍለሻል። ስለዚህ ደግሞ እኔ በጣም እስከ መጨረሻው እግዚአብሔር እስከ ሰጠን ዘመን ድረስ እወድሻለሁ። የመጀመሪያዬ ነሽ፣ የመጨረሻዬም ነሽ። እወድሻለሁ። ማረጉስ? እኔ እወድሃለሁ። ፈጣሪ እድሜና ጤና ከሰላም ጋር እንዲሰጠን እመኛለሁ። አፈቅርሃለሁ።
እሺ ሶፊያስ? የኔ ውድ በጣም ነው የምወደው፣ በጣም ነው የማፈቅረው። አላህ እግራችን እስከ ጀነተል ፊርደውስ ያድርግልን። ሶፊ ሁሉ ነገር ነሽ። በጣም እወድሻለሁኝ። አፍረን ነው። እሺ ንብረትና ሳሙኤል? በጣም እወድሻለሁ፣ በጣም አፈቅርሻለሁ። በቃ እሺ ንብረትስ? እወድሃለሁ፣ ሺህ ዓመት ኑርልኝ የልጄ አባት። በቃ ወደ ጥያቄዎቻችን እናልፋለን በቀጥታ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ከባለቤትሽ ጋር ሳትጋቡ በፊት ከቤተሰቦችሽ መጀመሪያ ያስተዋወቅሽው ማንን ነው አላቸው። እስቲ ሳሙኤል ማንን ነበር ያስተዋወቀች? ማንን እስቲ ያሳይልኝ። ጀማል? እህቷን ማን ትባላለች? እንዴ የእህቷ ስም ከጠፋብህማ ጉድ። ስሙን ያረሳሁት እንዴ ሶፊያ? አረ መላቤ አራስታውስ እንዴ የባለቤትህ እህት አስታውሽ። ይሄኔ ነው መሸሽ። ዘይነባ? እርግጠኛ ነህ? እርግጠኛ ነኝ። አስታወስከው? አስታውስ። ዘይነባን ግን አገናኙ። እሺ ሶፊያ፣ አልሄዳችሁም ቤተሰብ ጋር ከተቀበል? የሆነ ጥፋት ሰጠፋ ምናምን እንደሷ ለሷ እኮ ነው ደውሎ የሚነግራት። ስራብሽ ጥፋት ሲኖር ስንጣላ ትረብሻለሽ? ይሁን። አይ አንቺ በትምህርት ቤት ሙድ ውስጥ ነው ያለሽ ሳስበው። አይ የሆነ እኔ ሳልመችው ስቀር ምናምን በጣም ነው የምወዳት፣ እንደ እናት ናትና ለሷ ነው ደውሎ ሁላ የሚነግራት። ደውለ ሄለው ብለህ ወደ ጉዳዩ ነው የምትገባው ማለት ነው? ዜድ ነው ሁላ የሚላትና እስቲ ያሳይልኝ። እኔ ባንዳት ታዘቢው እንግዲህ ካሜራ ፊት ደንግጦ ሊሆን ይችላል። ስለዚህ አይደል ንገራት። በዚህ እንግዲህ ይቅርታ ጠይቅ። በእውነት ትልቅ ይቅርታ። እንዴ እኔ ራሴ ያስደነገጠኝ፣ ግራ አልተገናኙም ከቤተሰብ ጋር ብዬ ግራ ገባኝ። እሺ ቸር አምላክ ያው እህቷን ያስተዋወቀች። ማን ትባላለች? ሂሩት። ሩት ነው የምትሏት? ወደ ሁለተኛው ጥያቄ እናልፋ። ሁለተኛው ጥያቄ ሚስቶችን የጠየቅ ነው። በፍቅር ግንኙነታችሁ ሳትጋቡ መጀመሪያ ስጦታ የሰጠው ማን ነው? ከሁለታችሁ መጀመሪያ ስጦታ ሰጥቶ የሚያውቀው ማን ነው? ምን ነበር ደግሞ? እስቲ ከቸሩ አምላክ እንጀምር። ማን የሰጠው? የሰጠውኝ እኔ ይሆናለሁ ብዬ ገምታለሁ። ምን ነበረ? በጣም ከባድ ነው፣ እርግጠኛ መሆን አልችልም። ስልክ ይሆናል። ስልክ በመጀመሪያ የሰጣ ስጦታ ስልክ ነው? አዎ። እሺ አሳይልኝ። የአንገት ሀብል ብር ነበረ። እሺ ጀማል? ሰዓት ነበር የሰጣት መጀመሪያ። አሳይልኝ። ገንዘብ ላከልኝና በእኔ ስም የሆነ ነገር ግዢ ያለኝ አለች። ልክ ናት? ልክ ናት። አስደንግጥ። ኧረ ታሪ ደንግጣል። ሳሙኤልስ? ቀሚስ። አሳይልኝ። ቀለበት ነው ያለችው እሷ። ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ሚስቶችን እየጠየቅ ነው። ማብሰል የምትወጁ ምግብ ምንድን ነው? ምን ትላለች ጀማል? በብዛት ስለሚሰራ ሽሮ። ዶሮ ነው ያለችው። አትደንግጥ። ሳሙኤል? ዶሮ። ተው። እሺ አሳይልኝ። ክክ ወጥ ሲወዳል ለሱ ብዬ ነው ራሱ እሱ ስለሚወድ ማበስለው አለች። እሺ ቸር አምላክስ? ምስር ወጥ። አሳይ። አንተ ስለምትወድ ነው ምስር መሰራው ብላለች። እቺ ልቀቅ።
ጥያቄዎቻችንን ጨርሰናል። ነጥብ እናሳውቅና ወደ ቀጣይ ዙር ደግሞ እናልፋለን። በመጀመሪያው ዙር ሳሙኤልና ንብረት 5 ነጥብ፣ ጀማልና ሶፊያ 5 ነጥብ፣ ቸር አምላክና ማዕረጉ 10 ነጥብ ነው ያመጣችሁት። አሁን የሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ እኩል ነጥብ ካመጣችሁ ወደ ቦነስ ጥያቄ እናልፋለን። ቦነስ ጥያቄ 25 ነጥብ ነው የሚያሰጠው። አሁን በተራ ደግሞ ሚስቶችን እናስወጣና ከባሎች ጋር ቆይታ እናደርጋለን ማለት ነው። እሺ ሚስቶችን ሸኘን፣ ከእናንተ ጋር ቆይታ ልናደርግ ነው። ወደ ጥያቄያችን ከማለፋችን በፊት ግን ባሎችን መጠየቅ የምፈልገው ምንድን ነው፣ በተለያየ አጋጣሚ ከትምህርት ቤት ጀምሮ በጉርብትና በትራንስፖርት ነው የተዋወቃችሁ ወደ ትዳር የገባችሁት እና እንዴት አገኛችሁት ትዳር? ትዳር አሪፍ ነው፣ ደስ ይላል። በጣም ነው ደስ የሚለው። ተለይስ ተመችቷል? አዎ በጣም እሺ። በጣም አሪፍ ነው። በጣም ደስ ይላል። በቃ ራስሽን ትክክለኛው መንገድ የምታገኙት ትዳር ላይ ነው። እንኳን ጠበቅኩኝ አልክ? አዎ እንዴ። እሺ ቸር አምላክስ? ያው ትዳር እጅግ በጣም የተወደደና መልካም ነገር ነው። ማለትም ራስን ፈልገን የምናገኝበትም ጭምር ነው። ራሳችን የምንሆንበት ነው። መጀመሪያ የነበረው ህይወታችን ምንም ሊሆን ይችላል፣ ባዝነን እንደፈለግን የምንሆንበት ነው። ስለዚህ ራሳችን ወደ ትክክለኛው መንገድ የምንመራበት አቋም ያለው ኑሮ የምንኖርበት ነው ብዬ አስባለሁ። ከራስ አልፎም ደግሞ ሰው ከኋላም ሰው አለኝ ወይም ለሰውም እያለን የምንኖርበት ህይወት ስለሆነ እጅግ በጣም ደስ ይላል፣ ይናፍቃል። አሁን ወደ ጥያቄዎቹ በቀጥታ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ከቤት ስትወጣ ከስልክና ከቁልፍ ውጪ በፍጹም ሳትይዝ የማትወጣው ነገር ምንድን ነው? ቸር አምላክ? ያው በአብዛኛው ጊዜ ዣንጥላ። ዣንጥላ። ጀማል? መታወቂያ። መታወቂያ። ሳሙኤል? ምንም። ሁለቱም ብቻ ነው የምትይዘው ስትወጣ ከቤት? አዎ አዎ። ስለዚህ ምንም ይሁን እርግጠኛ ነህ መልሱ? ምንም። እሺ። ሁለተኛው ጥያቄ ለባሎች፣ ባለቤትህ ስልኳ ላይ ስምህን ማን ብላ ነው ሴቭ ያደረገችው ወይም ስምህን ማን ብላ ነው የመዘገበችው? ሳሙኤል? የኔ ልዩ። የኔ ልዩ። እሺ። ጀማልስ? ማይ ብላ የልብ ቅርጽ። ማይ ብላ የልብ ቅርጽ። ቸራማክ? የኔ። ማይ የኔ ነው ያለው። ማይ ነው ወይስ የኔ? ማይ የኔ በሚለው በእንግሊዘኛ? አዎ ማይ ነው እኮ ማይ እንለዋለን። አይ የተጻፈውን ነው የምንፈልገው። እሺ። ሶስተኛው ጥያቄ ለባሎች፣ ባለቤትህ ሚስጥሯን ልትነግረው የምትችለው የቅርብ ሰው ማን ነው ወይም ማን ናት? ካንተ ውጪ ማለት ነው። እስቲ ከጀማል ነው የምጀምረው። እህቷ። እህቷ ማን ናት? ዘይነባ። ዘይነባ። እሺ። ሳሙኤልስ? ማን ነው? ለኔ ነው እንጂ ማን ነው? ካንተ ውጪ። እሺ። ቸር አምላክስ? ከኔ ውጪ ያው ለእህቷ ነው የምትነግረው። ሩት ትባላለች። ሩት። ለሷ ነው ላስተዋወቀች እህቷ። አዎ። እሺ። ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ እንኳን ደህና መጣችሁ ሚስቶች። አሁን በቀጥታ ወደ ጥያቄዎቻችን ነው የምናልፈው። የመጀመሪያው ጥያቄ ባሎችን እየጠየቅ ነው። ባለቤትህ ከቤት ስትወጣ ከስልክና ከቁልፍ ውጪ በፍጹም ሳትይዝ የማትወጣው ነገር ምንድን ነው አለ። ማረጉ ምንድን ነው? ቦርሳ። ቦርሳ። እሺ አሳይልኝ። ሻንጥላ ብሏል። እንደውም በክረምት ወቅት ማይረሳ ነገር ነው። እንዴት ረሳሽ? እሱ ይዛለው። እርግጥ ነው ቦርሳ መሰለኝ። ቦርሳ መሰለሽ? ሶፊያስ? መታወቂያ። መታወቂያ። አሳይልኝ። ንብረትስ? ምንም የለም። ስልክና ቁልፍ ነው ብዛት ይዤ የምወጣው እንጂ ቦርሳ ምንም የለም። አይደለም። አሳይልኝ። ስለዚህ መልሱን ነግረው ነው የጠየቅነው ማለት ነው በዚህ። እሺ ወደ ሁለተኛው ጥያቄ እናልፋ። ሁለተኛው ጥያቄ ደግሞ ለባሎች፣ ባለቤትህ ስልኳ ላይ ስምህን ማን ብላ ነው የመዘገበችው ወይም ማን ብላ ነው ሴቭ
ያረገች ንብረት የኔ ልዩ አሳይል። እሺ ሶፊያ ማይብዬ ልብ ቅርጽ አሳይል። እሺ ማረጉስ የኔ አሳይልኝ። የኔ ያው ፊደሉ እንደዚህ እኔ ትርጉም አልጠየኩም። እንደተጻፈው ንገሩኝ ያልኩት በአማርኛ ነው በእንግሊዝኛ የጻፍሽ? አይ በእንግሊዝ እኮ ታዲያ ለምን የኔ ያልሽ? እሺ ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ባለቤትህ ሚስጥሯን ልትነግረው የምትችለው የቅርብ ሰው ማን ነው ወይም ማን ናት? ንብረት ማንም የለም እንዴ? ምንም የቅርብ ሰው የለም አለ፣ ግን እንደዚህ ብዙ ማውራት አይመቸኝ። ስለዚህ የለም በሚለው ነው ያዘው። አሳይል። እሺ ሶፊያስ ለእህቴ ማን ትባላለች? ዘይነባ በጣም ቤተሰብ እንደዚህ የተረሳችሁ እሷ ናት። ተሻሻይልኝ። እሺ ማረጉስ የለም። አሳይልኝ። ለእህቷ ሩት። ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ቦነስ ጥያቄ እንጠይቃለን። ስለዚህ ቦነሱን ጥያቄ ላይ መጠየቅ ሚስቶችን እናስወጣና ከባሎች ጋር ጠይቀን ተመልሰን እንገናኛለን። እሺ ጥያቄዎቻችንን ጨረስን። እኩል ነጥብ ስላመጣችሁ ግን ቦነስ ጥያቄ እንጠይቃለን። ቦነሱ ጥያቄ ደግሞ ዛሬ እቤታችሁ የተነጠፈው አንሶላ ምን አይነት ከለር ነው? ጀራ አምላክ ነጭ። ጀማል ፒንክ። እሺ ሳሙኤል ነጭ ቡራቡሬ እንበለው። እሷ ግን እንደዛ ካለች ነው ነጥብ የምንሰጠው። ስለዚህ ነጭ ቡራቡሬ። እሺ እሷ እንደዚህ ካለች እንሰጣለን እንጂ እንዳትረሳት። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን እንጥራና ለቦነሱ ምላሽ ደግሞ እንሰማለን። አብራችሁ እሺ እኩል ነጥብ ስላመጣችሁ ቦነስ ጥያቄ ጠይቀናል ባሎችን። ቦነሱ ጥያቄ ደግሞ ዛሬ ቤታችሁ የተነጠፈው የአንሶላ ቀለም ወይም ከለር ምን አይነት ነው? ማረኩ ነጭ። እሺ አሳይልኝ። ነጭ። ሶፊያስ ፒንክ አሳይልኝ። እሺ ንብረት ውሃ ሰማያዊ አሳይልኝ። ነጭ ቡራቡሬ ብሏል። እሺ ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ የተመዘገባችሁ እንተዋወቃለን ወይ እንባባል። አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ጥሩ ጊዜ አሳልፈን ተወዳጇን ጂን ማጋችንን ይዛችሁ ወደ ቤታችሁ። ስለዚህ 7696 ኢኤን እንዳይረሳ። በዛሬው እንተዋወቃለን ወይ ልናገር። እሺ ቦነስ ጥያቄ የጠየቅነው እነ ሳሙኤልና ጀማል እኩል ነጥብ ስላመጡ ነው። ግን እንተዋወቃለን ወይ ደግሞ በፕሮግራሙ እናንተም እንድትረዱት ቦነስ ጥያቄ ሲጠየቅ ለሁሉም ነው የሚጠየቀው። ስለዚህ ቦነስ ጥያቄ ነጥብ ሊያስቀይር ይችላል። እነ ማረጉና ቸር አምላክ ደግሞ 10 ነጥብ ነበራቸው። ቦነሱን ጥያቄ መልሰዋል። 10 እና 25 ሲደመር ስንት ይሆናል? 35 ነጥብ። ሶፊያና ጀማል ደግሞ 35 ነጥብ ነበራችሁ። ቦነሱ ጥያቄ ሲጨመር 60 ነጥብ ነው ያመጣችሁት። እንዲሁም ደግሞ ንብረትና ሳሙኤል 35 ነጥብ ነበራችሁ። ቦነሱን ጥያቄ አልመለሳችሁትም። ስለዚህ 35 ላይ ትቆያላችሁ ማለት ነው። ጀማልና ሶፊያ የዛሬው እንተዋወቃለን ወይ አሸናፊዎች ናቸው። የ25000 ተሸላሚዎች ናቸው። ሳሙኤልና ንብረት እንዲሁም ደግሞ ቸር አምላክና ማረጉ እዚህ ድረስ መጣችሁ በጣም ጥሩ ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ ዛሬ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ቻው።
እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።